በመካከለኛው ምስራቅ ምድር ላይ የተቀሰቀሰው የእሳት ማዕበል መላውን ዓለም በስጋት እያናወጠ ባለበት በዚህ አደገኛ የታሪክ ምዕራፍ ሌላኛው ታላቅ የጂኦፖለቲካዊ እሳተ ገሞራ በሩቅ ምስራቅ በይፋ ፈንድቷል። ለ70 ዓመታት እንደ ብረት የጠነከረና የማይበገር ተደርጎ ይወሰድ የነበረው የአሜሪካና የደቡብ ኮሪያ ወታደራዊ ጥምረት ዛሬ በፕሬዝዳንት ዶናልድ ትራምፕ ድንገተኛ ውሳኔ ምክንያት ወደማይቀለበስ የውድቀት አዘቅት ውስጥ ገብቷል። ትራምፕ ከሰሜን ኮሪያው አምባገነን መሪ ኪም ጆንግ ኡን ጋር ያላቸውን ልዩና ጥልቅ ፍቅር እንደ ምክንያት በመጥቀስ አሜሪካ ከደቡብ ኮሪያ ጋር የምታደርገውን የጋራ ወታደራዊ ልምምድ በከፍተኛ ሁኔታ እንዲቀንስ ማዘዛቸው ዋሽንግተን ከእስያ ቀጠና እግሯን እያወጣች መሆኑን ያበሰረ የምጽአት ቀን መለከት ሆኖ ተሰምቷል። ይህ ክስተት ተራ ወታደራዊ ሽግግር ሳይሆን የዓለምን የኃይል ሚዛን ለዘላለም የሚቀይር ደቡብ ኮሪያን ለሰሜን ኮሪያ የኒውክሌር ጥርስ አሳልፎ የሚሰጥና የአሜሪካን ታማኝነት በዓለም ፊት እርቃኑን ያስቀረ ታሪካዊ ክህደት ነው። የዚህ ታላቅ ትርምስ መነሻ የሆነው ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ያሰፈሩት እጅግ አስደንጋጭና ቁጣ ቀላቅሎበት የወጣ መልእክት ነው። ትራምፕ ለብዙ ዓመታት ሲካሄድ የቆየውን ኡልቺ ፍሪደም ሺልድ የተባለውንና ግዙፍ ወታደራዊ ልምምድ አላስፈላጊ ውድና በሰሜን ኮሪያ ላይ የሚሰነዘር የጸባጫሪነት ጥሪ ሲሉ ፈርጀውታል። ፕሬዝዳንቱ የኪም ጆንግ ኡን መንግስት ሰላማዊና አክባሪ ነው ሲሉ ማሞካሸታቸው ለ10 ዓመታት በሰሜን ኮሪያ ዛቻ ስር ለኖረችው ደቡብ ኮሪያና ለቀጠናው አጋር ለሆነችው ጃፓን እጅግ መራራ መርዶ ሆኖባቸዋል። ትራምፕ ማንም ሊነግረኝ አይችልም በሚል እብሪት የፔንታገን ባለስልጣናትና ወታደራዊ አዛዦች ሳይዘጋጁበት የልምምዱን መጠን እንዲቀንሱ ማዘዛቸው በአሜሪካ መከላከያ ሚኒስቴር ውስጥ ታላቅ ድንጋጤንና ሽብርን ፈጥሯል። ይህ የአሜሪካ ማፈግፈግ በስተጀርባ ያለው እውነተኛ ምስጢር ግን በትራምፕና በደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ መካከል የተፈጠረ ጥልቅ ቅራኔ መሆኑ ይነገራል። ትራምፕ በግልጽ እንደገለጹት ደቡብ ኮሪያ አሜሪካ በኢራን ላይ ለከፈተችው ጦርነትና ኢራንን ከኒውክሌር የማጽዳት ዘመቻ ድጋፍ እንድትሰጥ ተጠይቃ አልፈልግም የሚል ምላሽ መስጠቷ ፕሬዝዳንቱን ለከፋ በቀል ዳርጓቸዋል። ትራምፕ ለማይረዳን አጋር ለምን ቢሊዮን ዶላር እናጠፋለን በሚል የንግድ ስሌት የደቡብ ኮሪያን ደህንነት ለኪም ጆንግ ኡን እንደ ገጸ በረከት አቅርበውታል። ይህ የጥርስ ለጥርስ ፖለቲካ አሜሪካ ለታማኝ ወዳጆቿ ያላትን ዋስትና ጥያቄ ውስጥ የከተተ ሲሆን በመላው ዓለም ያሉ የአሜሪካ አጋሮች ተራችን መቼ ይሆን በሚል ሽብር ውስጥ እንዲወድቁም አድርጓቸዋል። ደቡብ ኮሪያ ላለፉት 7 አስርት ዓመታት የአሜሪካ የቅርብ አጋር በመሆን በግዛቷ ላይ ከ28500 በላይ የአሜሪካ ወታደሮችንና ግዙፉን የካምፕ ሃምፍሬስ ወታደራዊ ካምፕ አስተናግዳለች። ይህ ጥምረት የተመሰረተው ሰሜን ኮሪያ የያዘችውን የኒውክሌርና አህጉር አቋራጭ ሚሳኤል ስጋት ለመመከት ቢሆንም ዛሬ ግን ትራምፕ ይህንን ስጋት ወደ ጎን በመተው ከጠላት ጋር ፍቅር መጀመራቸው የታሪክ ትልቁ ምጸት ነው። ሰሜን ኮሪያ ባለፈው ሳምንት ብቻ 2 የባለስቲክ ሚሳኤሎችን በመተኮስ ለደቡብ ኮሪያና ለአሜሪካ የሞት ግብዣ ብታቀርብም ትራምፕ ግን ይህንን ድርጊት እንደ አክብሮት መቁጠራቸው የአሜሪካን የውጭ ጉዳይ ፖሊሲ ወደ እብደት እየመራው መሆኑን ያሳያል። በአሁኑ ወቅት በዩክሬንና በመካከለኛው ምስራቅ የሚነደው እሳት የአሜሪካን የጦር መሳሪያ ክምችት እያመናመነው ባለበት በዚህ አደገኛ ወቅት ላይ ሰሜን ኮሪያ በሩሲያ በኩል የምታገኘውን ወታደራዊ ልምድና ቴክኖሎጂ ተጠቅማ አህጉር አቋራጭ ሚሳኤሎቿን አቀባብላ ትጠባበቃለች። የሰሜን ኮሪያ ሚሳኤሎች አሜሪካን ብቻ ሳይሆን መላውን ሰሜን አሜሪካን የመምታት አቅም እንዳላቸው የአሜሪካ ሰሜናዊ እዝ ጀነራሎች በከፍተኛ ጩኸት እያስጠነቀቁ፣ ትራምፕ ግን ከኪም ጋር ያላቸውን የፍቅር ደብዳቤ ልውውጥ እንደ ትልቅ ስኬት እየቆጠሩት ይገኛሉ። ይህ የታሪክ ምጸት የሚያሳየው አሜሪካ በገዛ እጇ የገነባችው የዲሞክራሲ ግንብ እያፈረሰች ከአምባገነኖች ጋር ስውር ጋብቻ እየመሰረተች መሆኑን ነው። የወታደራዊ ልምምዱ መቀነስ ማለት ለደቡብ ኮሪያ ጦር ትልቅ ውድቀት ነው። 18000 የደቡብ ኮሪያ ወታደሮች ሊሳተፉበት የነበረው ይህ ልምምድ የሰሜን ኮሪያን ድንገተኛ ጥቃት ለመመከት የሚያስችል ብቸኛ ዝግጅት ነበር። አሁን ግን ይህ ልምምድ ወደ ኮምፒውተር ሲሙሌሽን እና ወደ ተራ ወሬ እንዲቀየር መደረጉ የደቡብ ኮሪያ ወታደራዊ ሞራል ሰባብሮታል። የሰሜን ኮሪያው መሪ ኪም ጆንግ ኡን ይህንን የአሜሪካን ድክመት እንደ ወርቃማ ዕድል በመጠቀም የሚሳኤል ሙከራዎቹን አጠናክሮ ቀጥሏል። ፒዮንግያንግ ዛሬ የምትጠቀመው ቋንቋ የሰላም ሳይሆን የድል አድራጊነት ነው። ኪም እና ልጃቸው ኪም ጁኤ በፒዮንግያንግ ሰርከስ እያዩ ሲዝናኑ የሚያሳየው ምስል አሜሪካን ምን ያህል አሳንሳ እንደምትመለከታት የሚያሳይ ተምሳሌታዊ መልእክት ነው። የኢኮኖሚው ዘርፍም የዚህ ፍርክስክስ ሌላኛው ገጽታ ሆኗል። ትራምፕ በደቡብ ኮሪያ ላይ የጣሉት ከፍተኛ የታሪፍ ቀረጥና $350 ቢሊዮን ኢንቨስትመንት እንዲታገድ የሰጡት ትዕዛዝ በሁለቱ ሀገራት መካከል ያለውን የቆየ ወዳጅነት ወደ ሸቀጥነት ለውጦታል።
ደቡብ ኮሪያ በአሜሪካ ኩባንያዎች ላይ የምታሳየው ግትርነትና የኩባንያ የመረጃ መፍሰስ ጉዳይ በትራምፕ ዘንድ እንደ ትልቅ ክህደት ተቆጥሯል። ይህ ማለት አሜሪካ ከእንግዲህ ለደቡብ ኮሪያ የምትቆመው በጥቅም ሲደለል ብቻ ነው ማለት ነው። ይህ የካፒታሊዝም ስሌት ወደ ብሔራዊ ደህንነት ሲገባ ውጤቱ የሚሊዮን ዜጎችን ሕይወት ለአደጋ የሚያጋልጥ የታሪክ ስህተት ይሆናል። የሰሜን ኮሪያና የሩሲያ ወታደራዊ ትብብር ወደማይጠበቅ ከፍታ ማደጉ ደግሞ ስጋቱን ዓለም አቀፋዊ ያደርገዋል። ኪም ጆንጉን ለፑቲን የሚሰጡት የሚሳኤልና የወታደራዊ ድጋፍ በምላሹ የሩሲያን እጅግ ዘመናዊ የጦር ቴክኖሎጂ ወደ ፒዮንግያንግ እያፈሰሰው ነው። ይህ ማለት ሰሜን ኮሪያ ዛሬ የምታመርተው ሚሳኤል የአሜሪካን ከተሞች አመድ የማድረግ አቅም ይኖረዋል ማለት ነው። ትራምፕ ግን ይህንን እውነት ችላ በማለት ከኪም ጋር ያላቸውን ወዳጅነት ታሪካዊ ሲሉ መግለጻቸው አሜሪካ በገዛ እጇ የጥፋት መለከቷን እየነፋች መሆኑን ያረጋግጣል። የአሜሪካ መከላከያ ሚኒስትር ፔት ሄግሴዝ ለትራምፕ ትዕዛዝ ታዛዥ በመሆን የልምምዱን መጠን በከፍተኛ ደረጃ እንዲቀንስ ማድረጋቸው የፔንታገንን ነጻነት ለአንድ ግለሰብ ፍላጎት አሳልፈው የመስጠት ምልክት ነው። በመካከለኛው ምስራቅ የሚበቅለው የጦር ዘር ፍሬው ሞት፣ ውድመትና ዘላለማዊ ሐዘን እንጂ ሰላም ሊሆን አይችልም። አሜሪካ ከደቡብ ኮሪያ ያደረገችው ማፈግፈግ ለሰሜን ኮሪያ ብቻ ሳይሆን ለቻይናም ትልቅ የድል ዜማ ሆኗል። ቤጂንግ አሜሪካ በአጋሮቿ ጋር ያላትን ግንኙነት ስታፈራርስ በማየት የፓስፊክን ውቅያኖስ ሙሉ በሙሉ ለመቆጣጠር ዝግጅቷን አጠናቃለች። ይህ የታሪክ ለውጥ አሸናፊ የለውም። ይልቁንም መላውን ዓለም ወደ አመድነት ሊቀይር የሚችል እሳት እያቀጣጠለ ነው። ዛሬ ዋሽንግተንና ሴኡል የሚነጋገሩበት ቋንቋ የሰላም ሳይሆን የመጠራጠርና የጥላቻ ሆኗል። ደቡብ ኮሪያ ዛሬ ያለችው በእሳትና በውሃ መካከል ተከባ ነው። በአንድ በኩል የኪም ጆንጉን ሚሳኤሎች፣ በሌላ በኩል ደግሞ በትራምፕ የሚመራው የአሜሪካ የጥቅም ዲፕሎማሲ። ይህ በደቡብ ኮሪያ ላይ የተፈጸመው ዲፕሎማሲያዊ ክህደት ሌሎች የእስያ ሀገራትንም ስጋት ውስጥ ጥሏል። ጃፓን፣ አውስትራሊያና ታይዋን አሜሪካ ለደቡብ ኮሪያ ያሳየችውን ቸልተኝነት በመመልከት የራሳቸውን የመከላከያ አቅም ለማጠናከርና አዳዲስ አጋሮችን ለመፈለግ እየተገደዱ ነው። ትራምፕ አሜሪካን ቀዳሚ እናደርጋለን ሲሉ በተግባር ግን አሜሪካን በዓለም ፊት ብቻዋን እያስቀሯት እንደሆነ የፖለቲካ ተንታኞች በምሬት ይገልጻሉ። ደቡብ ኮሪያ ዛሬ የከፈለችው ዋጋ ነገ ለሌሎች ሀገራት የሚተርፍ የውርደት መጋረጃ ነው። የትራምፕ ውሳኔ የአንድ ዘመን ማብቂያ ምልክት ተደርጎም ሊወሰድ ይችላል። አሜሪካ ከእንግዲህ የዓለም መሪና የታመነች አጋር መሆኗ አብቅቶለታል። የደቡብ ኮሪያ ሕዝብ ዛሬ በከፍተኛ ድንጋጤና ቁጣ ውስጥ ይገኛል። አሜሪካ ለ70 ዓመታት አብራን ቆይታ ዛሬ ለጥቅም ስትል ሰሜን ኮሪያን መረጠች የሚለው ሮሮ በመላው ሴኡል ጎዳናዎች ላይ ይሰማል። የጥፋት መለከቱ እየተነፋ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ በፓስፊክ ላይ የታሪክ ትልቁን ወረራ ሳይሆን በታሪክ ትልቁን ሽሽት ጀምራለች። የሰሜን ኮሪያ የሚሳኤል ኃይል ዛሬ በይፋ የአሜሪካን አጋሮች ማሸበር የጀመረ ሲሆን ትራምፕ ግን አሁንም በኪም ጆንጉን ታማኝነት ላይ ተኝቷል። ይህ አሰቃቂ የክህደት ታሪክ በመጪው ትውልድ ላይ እንደ ትልቅ ትምህርት የሚቆጠር ነው። አንድ ሀገር የራሷን ደህንነት ለባዕድ ሀገር ቸርነት አሳልፋ ከሰጠች መጨረሻዋ እንዲህ ያለ ውርደት መሆኑን ደቡብ ኮሪያ ዛሬ እየተማረች ትገኛለች። አሜሪካ በገዛ መሪዋ ፍርሃትና እብሪት ምክንያት ዛሬ ከዓለም መሪነት መንበሯ ወርዳለች። የሰሜን ኮሪያ የሚሳኤል ጥላ ዛሬ በዋይት ሃውስ ላይ አርፏል። የጥፋት መለከቱም እየተነፋ ነው። ዓለም ይህንን የታሪክ ውድቀት በድንጋጤ እየተመለከተችው ትገኛለች። እውነት በመቃብር ውስጥ አይቀርም። የንጹሐን ደም ፍትህን ፍለጋ መጮኹን አያቆምም። አሜሪካ ዛሬ በይፋ የጥፋት መንገድን መርጣለች። ኪም ጆንጉን ደግሞ በድል አድራጊነት የሚሳኤል ሞተሮቹን እያሞቀ ይገኛል። በትክክልም የአሜሪካ ከኮሪያ ማፈግፈግ የሰላም መጀመሪያ ሳይሆን የታላቁ የዓለም ጦርነት መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ነው። እያንዳንዱ የሚፈነዳው የሰሜን ኮሪያ ሚሳኤል የአንድን ታላቅ ስልጣኔ መውደቂያ ደውል እየደወለ መሆኑን ዓለም ሊረዳው ይገባል። ጊዜው እያለቀ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የደቡብ ኮሪያ ሰማይ ዛሬ በጭስ ተሸፍኗል። ይህ ጭስ ግን የሰሜን ኮሪያ ሚሳኤል ሳይሆን የአሜሪካ ተስፋ መቃጠል ምክንያት ነው። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር እንደማይኖር እርግጥ ነው። ዛሬ የሚታየው ድራማ መጨረሻው ሰላም ሳይሆን የምጽአት ቀን መጀመሪያ እንደሆነም የታሪክ መራራ ሐቆች እየጠቆሙ ነው። አሜሪካ ዛሬ በይፋ የጥፋት መንገድን መርጣለች። የፓስፊክ ውቅያኖስ ዛሬ ጸጥታ ሰፍኖበታል። ይህ ጸጥታ ግን ከከባድ መብረቅ በፊት የሚመጣ አስፈሪ ጸጥታ መሆኑን መላው ዓለም ሊረዳው ይገባል። በተለይም ሰሜን ኮሪያ በሩሲያ ውስጥ
በቮሮኔዝ አካባቢ ለምትገነባው አዲስ ወታደራዊ መሠረተ ልማት አሜሪካ የምትሰጠው ምላሽ በቀጠናው ላይ የሚኖረውን የኃይል ሚዛን ፍጹም የሚወስን ነው። ኪም ጆንጉን 30,000 ተጨማሪ ወታደሮችን ወደ ሩሲያ ለመላክ ማቀዳቸውና ሩሲያ ደግሞ በምላሹ ለሰሜን ኮሪያ የሳተላይትና የሚሳኤል ቴክኖሎጂዎችን መስጠቷ አሜሪካን በቀጥታ የህልውና ስጋት ውስጥ የሚከታት ነው። ትራምፕ ግን አሁንም ኪምና እኔ እንቀራረባለን በሚል የውሸት ሽፋን የአሜሪካን ብሔራዊ ደህንነት በመቃብር አፋፍ ላይ አስቀምጠውታል። ይህ የታሪክ ውርደት በቀጣዩ የእስያ ታሪክ ላይ እንደ ጥቁር ጠባሳ ሆኖም ይኖራል። ደቡብ ኮሪያ ዛሬ የራሷን የኒውክሌር ጦር መሳሪያ ለመስራት የምታደርገው ጥረት የአሜሪካን የደህንነት ዋስትና መሞት የሚያሳይ ሌላው ማረጋገጫ ነው። ሴኡል አሜሪካ ልትከዳት እንደምትችል ቀድማ በመረዳት ራሷን ለመከላከል የምታደርገው ዝግጅት በቀጠናው አዲስ የኒውክሌር እሽቅድድም እንዲፈጠር ያደርጋል። ይህ ሰንሰለታማ የሆነ ምላሽ ደግሞ መላው ዓለም ወደ ኒውክሌር አርማጌዶን ሊያመራው ይችላል። ዛሬ ትራምፕ በታሪክ ፊት የፈጸሙት ስህተት ነገ የቢሊዮን ሰዎችን ሕይወት ሊቀጥፍ የሚችል እሳተ መለኮት ነው። የሰሜን ኮሪያ ድራጎን ዛሬ ነክቷል። የአሜሪካ ንስር ግን ክንፎቹ ተሰብሮ መሬት ላይ ወድቋል። እውነቱ መራራ ቢሆንም ዓለም ግን አሁንም በዝምታ ጥልቀት ውስጥ ሰጥማለች።